አካባቢ ነው ያንተ ኪሎግራም በእድሜ ልክ ይመስለኛል እስቲ ግን ስስቅልያ ቤንጃሚን ስሳካ እንዴ ቀልድ ንገረኛ ያስቀልድ ንገረኝ መስቀል አረነት ሳባልከው አረነት አይኔ አቆሎ ተውሱ ያቀኝ ምን ያው የት እንደማገኘው ከላገኝ ምን ያው የት እንደማገኘው ከላይ እንደማገኘው አውቃለሁ ችግር የለውም ተው የኦርቶዶክሳን ደሃለን ይያሉ ኮሜንት እየሰጡ ነው ለምን አትመልስ እኔ በነገር በጣም ነው ኦርቶዶክሳን እንወደሃለን ይያሉ እውነቱን እኮ ነው በቅርቡ ሰርፕራይዝ እንደምታረገን አንጠራጠርም የማርያም ልጅ እኮ ነው ይሆናል በእርግጠኝነት ነው መጀመሪያም ነው ከጥንት መሰረቱ ነው ምን አልከኝ ቀላል ጥያቄ ስለሆነ መንፈሳዊ ልጅ ያለ አርነት ሊመልስ ይችላል ወይም ፕሮፌት ኢብሮም አለ ሳሚም እኮ የኔ መንፈሳዊ ልጅ ነው እኮ አሁን እኮ ማንበብ ጀምሮ ባዮግራፊ ያነበብኩ ምን አስመልክታችሁ ነው ፈለገጋ ጥሬ በላችሁ ይጀመር ኤአይ ነው ፎቶ የኔ አይደለም እኔም ዛጋ አጥናው ወቅቱ ባለ ኤለን መስክ የሥራውን ይስተው ምንም እያረጋችሁ ኤአይ ነው ማለት ጀምራችሁ ተምሬ ነው ማውራ ኤአይ ነው ባይዘው እስቲ ቡቹ ሚሊዮን ልጅ አስገባው ቡቻ ሚሊዮን ልጅ አስገባው ምን አርግ ነው የሚልክ ማን ነው የሚለው ቡቻ ብቻ ያው ብቻ ሚል ኦኬ እሺ ማናሽ ነው ናገባ ወይኔ ጉዴ ፈላ ዛሬ ደግሞ ወይኔ እኔ ወይ ዕውቀት ያለው ሲሆንና መከራከሩ እንዳትፈራማ እኔ ያለው ችግር የለም አያሳስብ እንዳትፈራ እኔ በምን እንደማሳምን ታውቃለህ ሶፊ ቆይ አንዴ ለጊፍት ተብሎ ለፍጡር ይዘመራል ሶፊዬ ፓስተር ለበለ ከፈለክ ወይዘሮን በእኔ ምን አገባኝ የቀለለ ያንጥራ አዎ እዚህ ሶሻል ሚዲያ ላይ ክርስቶስን እየሰበክ ነው ወይስ ፍጡር ለፍጡር እየዘመርክ ነው እሺ ምን በየዘመርኩ ለፍጡር እስቲ እንዴ አርና ወርቁን ስታስማማ አልክ እኮ ከየት አምጥተህ ነው አይ አንዴ ብቻ እኔ ካንተ ጋር ነኝ ቆይ ሰላም ለኪ ነው አይደለ ከዙ እሺ አዎ ተረጋጋ ይከፈትላል ሶፊ ክፈትና እኔ ዘምራለሁ ቆይ አንዴ ሚዩት አድርግ እኔም እኮ እንድዘምር ነው ጊፍት እንድሰበስብ እኮ ቆይ ተሰበስባለህ ቀስ በላ ደግሞ በዚህ ፊት ምን ተሰበስባለህ አንተ ብቻ ይኸውልህ በዚህ አይደለም ጊፍት ብርጥራት ተሰበስብ ምንድነው የምትለው ደግሞ ልጆች አሉኝ ይላል እንዴ ልጅ ይወልዳል እንዴ ቆይ እሺ ስማ ብቻ እሺ እኔ ፈቀርኩ እኮ አሁን እንደኔ የሚፈቅር ሰው አለ አረተው ብቻ አዳም ጣጥሪስቱ አይደለም በጣም በየቦታው ለገንዘብ ለዝና ለምናምን ነው ስለ ክርስቶስ ስለሚድኑ ነፍሳት ግድ ብሎ አያውቅም እውነት ነው ትክክል ነው አዎ ዩቲዩብ ላይ ምንም ከበፊት ጀምሮ እሺ የሰውን አእምሮ የሚያደማ ንግግር አትናገር መጀመሪያ ለምሳሌ አሁን እሱ ፓስተር ማን ያረጋው ገብርዬ ነው ማን ያረጋው መነጋገር እንችላለን እሺ ገብርዬ አንድ ጊዜ ቶ መብቱ እኮ ነው ያውራ ደስ ያለውን ያውራ እኔ አንዴ ፈቀድኩት ቀጥል አባቴ አው አስረዳን ለፍጡር የሚዘምር ክርስቲያን አለ ወይ ፕሮቴስታንት አማኝ አለ ወይ ንገረኝ እኔ ፕሮቴስታንት ነኝ ብያለሁ ወንድሜ ኦኬ ስለዚህ ምንድነው ፓስተርነት ከይን ነው ምን አገባ አንተ አሁን ብቻ ነው ለምን አገባኝ እኛን ወክለህ እየተሰደብን ነው ባንተ ምክንያት ከሰማይ ነው በለው እንጂ ፓስተር ሶፊ ለምንድን ነው ከሰማይ ነው በለው እንዴ ያገባኛል እንጂ ቆይ ስማ ቪዲዮ ክፈትሽ ቪዲዮ ክፈትና እናውራ ለምን ከፍታለሁ
አይከፍትም ግደለው አንተ አፍ ብቻ ነው እንደምከፍተው ታዲያ አስጨርሰለው እንዴ ይሄን ፊት ክፈት የምትለው አይደለም አፍ ብቻ አይከፈትማ ቪዲዮም ይከፈታል ስማ ስሙ ብቻውን እኮ በቂ ነው ብቻ አንተን ሰድቦ አስተርፈርታል ማንንም ይፈራው ነው ያለው ሶፊ እኔ ያለው ማንንም አይፈራው ቆይ አርነትን አስወጣው አርነት በዚህ አጋጣሚ እሱና አይቶ አርነትም ያወራ ችግር የለም ለአርነትና እንዲሁም ብቻና ለሌሎቹ ለምሳሌ ዳዊት እልፍ ገደለ ሳኦል ሺ ገደለ ያሉ ዘመሩ ምን ማለት ነው ያ በብሉይ ኪዳን ጊዜ በነበረው የሥርዓት አካሄድ አንድ ጀግና የሚወደስበት ሥርዓት ነበረው በዚያ ጊዜ በነበረው ውጊያውም ጦርነቱም ስጋዊ ነበር እግዚአብሔር ሰውን እንዲገሉ ይልካቸው ነበር አንተ ጦርነቱ ስጋዊ ነው ስማኝ ፊዚካልም ነበረው ነው ያልኩ በደንብ ስማ ፊዚካል ጦርነትም ነበር እግዚአብሔር እንዲዋጉ ይገባቸው ነበር በሁለቱም ዓለም ላይ የሚደረግ ጦርነት ነበር ዳዊት ቆይ ስማ ስማኝ ወተጠጣ እንደኔ ላውራ በፊዚካል ቢሆን እንዴት ነው ጎልያድን የሚያሸንፈው ወጣ በፊዚካልማ ቢሆን ዳዊት በጎልያድ ፊት እቺ ነጥብ ነው የሚያክለው ጉዳዩ በተገዳደርከው በአምላኬ ስም እመጣባለሁ ብሎ ነው የገለበጠው የዳዊት ጠጠር አይደለም ጎልያድን የጣለው የጠራው ስም ነው የጣለው ፋክት ይሄን ማያቁ ነፈሶች ይመጡና ዝም ብለው ያወራሉ ወሬ ብቻ ማለት ነው ወሬ ብቻ አርነት ከዛ ደግሞ አንዳንዶቹ ደግሞ ለጊፍት ብሎ ምናምን የሚሉ እስቲ አንተ እኔ የምለውን በልና ሰው ጊፍት ይስጥ እስቲ ነኝ ይኸውልህ አርነት ሳይሆን ያውኑ ልጅ ባርነት ነው ስሙ ይቀየር ነገር ስለወጣት ነው ይሄ በባርነት ስር ያለ እና በነገራችን ላይ አዲስ እረኛ ከብታ አስተኛሉ አንዳንዶቹ ለፍጡራን ለምትዘመርክ ምናምን ለጊፍት ብለ ይላሉ አንደኛ እውነት ለመናገር እኔ የኢኮኖሚ ችግር የሌለብኝ በፊት አንተ ከጴንጤስ ገንዘብ ሰብስበ ሀብታም ሆነ ይሉኛል እኔ ትልቅ መኪና ነው ምርዳው ትልቅ ቤት ነው ምኖረው የፋይናንስ ችግር የለብኝ መጀመሪያ ሴፍ የሆነ ላይፍ ነው ያለኝ እግዚአብሔር ይመስገን ከዛ ሲቀጥል ግን ለፍጡራን አይዘመርም እኔ ለፍጡራን አልዘመርኩም ሰላም ለኪ ያላት መላኩ ቅዱስ ገብርኤል በእግዚአብሔር ፊት የሚቆመው እሱ ነው ሰላም ለኪ ያላት እሱ ያላትን ብያለሁ ዛሬም ደግመዋለሁ እሺ ይሄንን ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ የማፀንሽ በኩር ፍሬ ያድነናል እስከዛሬ እሺ ይሄ መዝሙር ታዲያ ፓስተር ታምራት ኃይሌ የዘመረው ምንድነው ለአምላክ ነው ይሄንን አይሰሙም ይሄ አሁን ፓስተር ታምራት ኃይሌ ሲዲ ለመሸጥ ብሎ ነው በዛ ጊዜ ጊፍት የለም ስማ ኮገበታች የሚያስቡ ሰዎች በስተዋል እሺ ናገባ እንደገና እና ኤኒዌይስ ባርነት is back ባርነት is back ፓስተር በደንብ ስማኝ አሁን ብዙ አታንጫጫና ሌሎችን እኔና አንተ እናውራ በስርዓት በእውቀት እናውራ በስሜት አይደለም አዲስ ኪዳን መጽሐፍ ቅዱስ ውጊያችን መንፈሳዊ ነው አይደለም ስማኝ አዳምጥ እሺ ፓስተር ታምራት ኃይሌ የዘመረው መዝሙር አሁን የዘመርኩት ተቀበለዋላ ተቀበለው ተቀበለዋለሁ እና እኔ ስለሆነ አታጥምረው አዲስ ኪዳን እኮ ናት ማርያም አዲስ ኪዳን ለምንድን ነው የምትቀበለው ለምንድን ነው ያንን ማትቀበለው ብለ ጠይቀኝ እንደ ምሁር እንደ ሲጀመር ቆይ አንድ ነገር ልንገርህ መዝሙሩን አንተ ተቀበልከው አልተቀበልከው አንተ እንድትቀበለውም ወደ አንተ አድሬስ አልተደረገም አንድ መልእክት የምትቀበለው ወደ አንተ አድሬስ ሲደረግ ነው ስለዚህ አንተ ተቀባይ ስላልሆንክ ፈርስት ኦፍ ኦል አንተ ኮንፈርሜሽን ካንተ አይጠበቅም ተቀብየዋለሁ አልተቀበልኩትም ወደ ላይ ነው ጉዳዩ ጠይቀኛል እኮ ስለ አንተስ ተቀብለሃል ካልከኝ ተቀብየዋለሁ ብያለሁ በቃ ከተቀበልከው አሁን ዩቲዩብ ላይ ግባና ለምን ብዬ ነግርሃለሁ አየህ በእውቀት ማውራት አፈልግም ስተቶችህን በስሜትና በማይጠቅም ቃላት ለመሸፋፈንና አታክ ለማድረግ እንጂ
እኔ ፍሬ ያለው የእውቀትን ሐሳብ ለማውጣት ኦፍ ኮርስ እኔን እንደዛ አልከኝ እየሰደብከኝ እያስገባው በነፃነት ሚውት ሳላረግ ምን ሳላረግ እየሰማው እኔን እንዲያልከኝ አረ ህዝብ ይፍረድ ጠንካራ ሐሳብ አታክ ነው የምታረገኝ አርነት ሃይማኖት አሁን ሪሊ የሆነውን ፖይንት እናውራ አንድ ሳሙኤል ሪሊ የሆነውን ፖይንት እናውራ አሁን ከፓስተር ታምራት ኃይለ አንፃር ከሄድን መጨረሻ ላይ ዘግቶ ከአውዱ አንፃር መዝሙሩን ሲሰማ የማይጸንሽ ፍሬ ያድነናል ምለውን ሐሳብ ለማስተላለፍ ነው ልክ እንደዚሁ ስለሌሎች ስለሰበኩት ወንጌል ተናግሯል አዳም መልአኩ ቅዱስ ገብርኤልም ሰላም ላንቺ ይሁን ያላት ከማህፀኗ የሚወለደው ሊያበስራት ተናገረው ለዓለም ሊያበስር ነው የመጣው የፋይናሉ ሐርና ወርቁ ምንድነው ነው አውዱ እሱ ነው በቃ አለቀ ሐርና ወርቁን ሲያስታውን የዛኛውን መጽሐፍ ቅዱሳዊ ሙሉ አውዱ በቃሽ አንድ ነገር ላድርግልህ አንተ ቆይ ስማ ቆይ አርነት አዳምጥ አንተ ሐርና ወርቁን ስታስማማ ነው የምትለው በቃ ሐርና ወርቅ ተጣልተዋል አልተስማሙም አሁንስ አንዴ ማለት ነው ቆይ ሶፊ አንዴ ሶፊ ቆይ አንዴ ቆይ በተጨማሪ ደግሞ ቆይ ባርነት ቆይ አንዴ ሶፊ መስማማታቸው ካናደደ አንዴ ቤንጃሚን ሐርና ሶፊ ቆይ አንዴ ቆይ ሐርና ወርቅ መስማማታቸው ካናደደ በቃ ተጣልተዋል ልንገረው አንዴ ቆይ ቤንጃሚን ፓስተር ሶፊ በደንብ ስማኝ አንዴ አንሰማ አርነት ለምን አትሰማም ውሃ ስትቀጂ ክንፉን ያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ እየሰማ ነው አይደል አርነት እየሰማ ነው የምስራቹን ቃል ምስጢር ተሸክሞ ገብርኤል ተራከል ያረጋጋት ቀድሞ እርጋታ ተሞልታ ነገሩን መርምራ የመላኩን ብስራት ሰማችው በተራ ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ እሺ አሁንስ አርነት አይበቃም እሺ ማሪ መላእክትን ያሰማልን ቤንጂ ያራዳል ይመቻል ምንም ካንተ ጋር ችግር አርነት ውጣ ብያለሁ ሁለተኛ አንተ ልጅ ስርዓት ያዝበና አርነት ከባርነት በደንብ ስማኝ አርነት ከባርነት ሆነ ቪዲዮ አይቼ ነበር ከልጅ ጋር ያወራው ቪዲዮ ላይ እዛ ቪዲዮ ላይ ስለ ውርስ ኃጢአት ያወራው ሐሳብ አለ ከዚያ በኋላ በቃ ልክ ናችሁ ድናችኋል ብለሃል ለልደት የውርስ ኃጢአት የለብንም ግን ሞት ነው የተላለፈው ያለው ንግግር ላይ አንተ ተሳስተሃል አርነት መጀመሪያ አርነት አንዴ አዳምጥ ኮፍያ አድርገህ ነው እንደምትሰማው አውልቆ ኮፍያህን እና መጀመሪያ ደረጃ የሰነፍ ቃል አትናገር እሺ መቻረኩ ስንፍናህን አትግለጥ እሺ እኮ አዳምጣ ታዲያ አልሰማልኩም ሲጀመር እኔ ድናችኋል ማለት ነው ያልኩት ስለ አዲስ ኪዳን መካከለኛ ስለ ኢየሱስ ክርስቶስ ሲያወራ አስታራቂያችን ለዘላለም መካከለኛው ኢየሱስ ክርስቶስ ነው ብሎ ያወራበት ፓርት ላይ ነው እንደሱ ያወራው እና ድጋሚ ስማው አርነትዬ እኔ ከበጎሊና ነው ባይዘው ቆይ አዳምጠኝ የኔን ስም ለማጥፋት እኔን ባልዋልኩበት ለማዋል ከፈለጋችሁ ራሴ አውልላለሁ አንተ አትድከም ያልዋልኩበት ራሴን አውልላለሁ ምን ታመጣለህ ምንም እኔ ፔን ያሰጠኝ ምንም አላመጣም
ትክክለኛውን እውቀት ነው እየነገርኩህ ያለው። አንተ አሁን ፓስተር ሶፊ እንዲያለ ብለህ ጨጓራ ሲላጥ ውሎ ታድራለህ። እኔ ጂም የግል ገባ ነው ጂም ገብቼ ራሴን ጠብቄ ዘና ብዬ እስቲ ሞስጄ ነው የምውለው። አንተ ቀይስር ላጥ አርፍ በቃ አለ እኔ ጋር ምንም እኔ ህይወት ላይ እኔ አቧራ ነው ስለኔ ባይዘው ስንፍና ነው። ትልቁ ስንፍና ነው። እናንተ ከአቧራ ትራገጣለህ። የሜዳ አህያ ነው የምትሆነው። ስንፍና ሃይማኖተኝነት ለፖለቲከኝነት ነው የምትሆነው። ትራገጣለህ። ወላ አዳምጣ አይደለም ትጀምራለህ። ወይ አዳምጥ ጅም ታወራለህ። አዳምጥ ወላ እኔ ከአቧራ እንዲያርገ ነው ማራግፋት። ስለ ስቲም ነው የምታወራው። እኔ እውቀት ነው የማወራው። አንተ ስለ ስቲም ታወራለህ። እሺ አዳምጥ ታዲያ ዊዝደም ወደ ምድርን ድሎ ታወራኛል። የወረደ የእውቀትን ስታንዳርድ ተሰክመናል። እሺ ተሳደብ በቃ ጨርስሽ። ተሳደብ ጨርስ። አዎ በዚያ ቦታ ላይ ስለ ነገር የለውም በእውነቱ ጊዜ እያጠፋን ስለሆነ ዝም እንዲል እባክህን ረዘው ዝም ይበል። ያወራችሁት ሐሳብ ስለ መካከለኛ አይደለም። በዛን ሰዓት ያወራችሁት ቅድም ያልኩን ሐሳብ አወራችሁ። ያንን ሐሳብ እንግዲህ ማሰማ ከሆነ በመጀመሪያ ጊዜ አስወጣለሁ አርነት። ምክንያቱም ሐሳብ ያለው ነገር አውራ በአግባቡ ስማና መልስ በእርጋታ አናግረው። ችግር የለውም እንግባባለን። ላውራ በትክክል ላውራና ስማኝ። አንድ ደቂቃ ዘግይተላሱ አንደኛ ነገር አንተ ስለኔ እንድታወራ ማን ነው መብት የሰጠ እንዴ? አልፈልግም። አንተ አላውቅም አይደለም ያወራሁት። በቃ ከስለኔ ካልሆነ ደግሞ እኔ ምን እሺ በቃ እኔ አላውቅም። እውቀቱ ነው ያወራሁት። አላውቅም በቃ አለማወቅህን ግልጽ አድርግና ከሰዎች ጋር ስለ እውቀት አታውራ። እንዴ አታውራ በራሴ አፍ። አዎ ማታክ ከሆነ ለምን ታወራለህ? አንብብ፣ ወደ እውቀትን ጠይቅ። አታውቅም ካላወቅክ ለምንድን ነው አንተ እየሄድክ የምትረብሸው? አርነት እንድትረጋጋ መዝሙሩ ልጅ መሰለኝ ላይ የተጠቀሰውን ጥቅስ ውርስ አልተላለፈም ሞት ነው የተላለፈው እያለ ድናችኋል። በቃ ወደ እውቀት መታችኋል ትላለህ። የሚለው ባህሪ ምንድነው? ሰው ምንም ቢለው ዝም ብሎ ነው የሚሰማው። ማስወጣት ምናምን ሌላ ቦታ ቢሆን ቶሎ ነው የሚያስወጣው። ግን እውነት በመረጋጋት እናውራ። አርነት ችግር የለውም እንግባባለን። የሆነ ቦታ ላይ የሆነ እንረጋጋ። እንዴት መሰለ ግን ፓፓኔ እንደዚህ ባታወራ እንደኔ በግሉ ደስ ይላል። ሌላ ኬዞች ችግር የለብኝም። አሁን እዚህ ጋር በኖርማል ነው ያነሳሁት። እሱ ነው ቀይስር ምናምን እኔ በእውቀት ነው ላወራ የፈለኩት። ከልደት ጋር ያወራው ቪዲዮ አርነት ያ ቪዲዮ ላይ አርነት ቆሮንቶስ 5 ነው የጠቀሰው። ልደት አዳምጥ አንዴ ለአንዴና ለመጨረሻ ጊዜ እድል እሰጣለሁ ብሎክ ላለማድረግ ማለት ነው። አንተ በሌላ አካውንት በፌክ አካውንት መጣ ሪስፔክት አድርጌ ማወራ ሰው ነብዬ እንጂ ማንነት አይታወቅ ምን እንደሆንክ አይታወቅ። እኔ አክብሬ ነው ሰው ነብዬ በቃ አዘ ብራዘር ነው ማወራ። አለበለዚያ ሌላ ቦታ ሄዳ አፍን መክፈት ትችላለህ። ከዛ በተረፈ እኔ ኢንሰልት ምደረግ አይደለም ማኒፑሌት ምደረግ አይደለም። በጣም ሰዎችን አከብራለሁ ወዳለሁ። የተለየ ሐሳብ ሰው ቢናገረኝም መብቱ ነው ብዬ ነው ማስበው። እና ፓፓ እኔ ላውራ ወይ አይደለም ስለዚህ ካሁን በኋላ አፌን ከፍታለሁ ካልክ ሌላ ቦታ ሄደ እንደለመዳችሁ ቋንዴ ዝም በል አንተ። ሌላ ቦታ ሄደ እቁብና ድር እየከፈላችሁ ፓስተር ሶፊ ያልክ የፈለከው ማጥልጠል ትችላለህ። ስለዚህ ከዚህ በላይ እድል የሚሰጣችሁ አክብሬ ነው። ሌላ ቦታ እንዴት እንደሚያባሯችሁ ታውቃላችሁ። አንድ ሰከንድ ማያስወራችሁ። እኔ በጎሊና ነው ያለኝ ሰው ስለኔ የተሰማው ኢየሱስ እንኳን ስለኔ ማን ትሉኛላችሁ ብሏል። ስለዚህ ሰው የተለያየ ሐሳብ አለው። የተለያየ ሐሳብን እንድታጸባርቅ አድርጌያለሁ። ስለዚህ በዚህ ልክ ማክበሬ በዚህ ልክ ሪስፔክት አድርጌ ማውራቴ ማን እንደሆንክ ሳትታወቅ በፌክ አካውንት መተስታወራ አላባረርኩም ብሎ ካላረኩም ማርነት ይሄን እንኳን እውቅና ማትሰጥ ለዚህ እንኳን ቴንኪው ማትል አየ ምን ያህል ወረደ ሰብና ይሄ ነው። እኔ እንኳን ብሳሳት በራሴ ቪዲዮ ነው የምሳሳተው። በራሴ ቪዲዮ ነው በራሴ ነው ማንነውኝ ራሴ ነው ኪ ማንን እንደወከንክ እንኳን በማይታወቅ ቴንኪው ያዛው። ስለዚህ ይሄንን እውቅና ሰጥ አርነት ልክ አይደለም። ሁለት እውቅና ሰጣለሁ ሪስፔክት አደርጋለሁ። ለሰዎች ያለው ቦታ ሪስፔክት አደርጋለሁ። ቆይ ልጨርስ አንድ ድነት በፌክ አካውንትም አይደለም ቀጥታ ያለኝ አካውንት እቺ ናት እየተጠቀምኩ ያለው። አሁንም አንተን አታክለም። ቆይ አንድ ድነት ልጨርስ እንጂ አንድ ስማኝ። አንዴ እንዘምር። አንተንም አታክ ለማድረግ አይደለም እያወራው የነበርኩት እኔ አይደለም። እኔንማ ምን አታክ ማለት ነው?
ወይ ስማኝ አንድ ስማኝ ፓስተር ያልደረስኩ ቋደም በሰወሬ እዚህ ጋር መጣው እውቀቱን ነው ያወራው ያለው ሂድና ቀበሌ ግቢ ያለ ባንዲራ ጠዋት አውጣ ማታ አውርድ እኔ ባንተም ሞጣ ሞርድ አይደለም የሚያቀኝ ያቀኛል የሚረዳኝ ይረዳኛል አለቀ እሱ ከሱ ስጋት አይደለም እኔ ወንድም ለምንድነው ተናደርከው ፓስተር ለምን ተናደርክ ተናደጀ ነው እንዴ ያነፍት ያለኝ እኔ ለዘላለም አልናደደ እኔ ቆሮንቶስ 5 ጋር ተሳስቻለሁ ማለት እኮ ትልቅነት ባስተውቀት ብዙ ደካሞችን አሳስተሃል አርነት እኮ የምታወራው ለመግባባት ሳይሆን ለክርክር ነው እኮ ንግግር መጽሐፍ ቅዱሱ ሐሳብ ይቅርታ የመግባባት ሐሳብ አይደለም ያነሳ ያለው አርነት የውርሳጣት የለም የምለው ሐሳብ ላይ ከነገር ጋር በተስማማው ሐሳብ ተሳስቻለሁ አርነት መግባባት ካልቻልን እኮ ዝም ማለት ትችላለህ አርነት መግባባት ካልቻልን ዝም ማለት ትችላለህ እስቲ ዝም በል ገብረ ስላሴ ምን እንደምለፈልፈው ለምን ዝም አይደለም ለምን ምክንያቱም እኛ ኦርቶዶክሳውያን ምን እንደሆነ ያህል ለምን ማለት አርነት አንተ ዝም በል አንዴ ላውራ ገብረ ስላሴ ቆይ አንድ ጊዜ ለኔ ፓስተር ሶፊ ጋር ምን አለ መሰላችሁ ፓስተር ሶፊ ጋር በጣም ዲሞክራሲ አለ እንደፈለገ ሰው ያወራል መውጣት ምናምን ብሎክ ማድረግ ምናምን እሱ ጋር የለም በጣም የሚመቸኝ በጣም ታላቅ እግዚአብሔር ሰው እኛ ደግሞ ሪስፔክት ያደረግን ካላወራን ጥሩ አይመጣም እውነት ለማውራት ማለት ነው ስለዚህ ሪስፔክት ያደረግን እናውራ እንዴ መማማር ያለበት ቦታ ካለ መማማር አለብን የሆነ ቦታ ላይ ደግሞ እኛ ብቻ ዋቂ ነን ብለን ቁጭ ካልን ደግሞ ጥሩ ስለማይሆን በዚህኛው አርነት አንተ እንትን በልና ፓስተር ሶፊን ይቅርታ ቢጠይቀው ደስ ይለኛል እሺ ድነት በክርስቶስ ያሉ ነገሮች ድነት በክርስቶስ እሺ ሰማሃለሁ አሁን እኔ ፓስተር ሶፊን የጠየቅኩት ባይብሊካል ነው ቆሮንቶስን 5 አንተ በቃ በእናት ለላስወጣና ወደ ሰው ሁሉ ደረሰ ምለው አስወጣውና እንዘምር በእናት ብሎ እየዳናችሁ ነው አለ ህዝቡን ይቅርታ ይጠይቅ አሳስቻለሁ ብሎ ነው ያልኩት እኔ አሳስቻለሁ ያልተገባ ዕውቀት ለህዝብ ሰጥቻለሁ ብሎ ህዝቡን ይቅርታ ይጠይቅ ወጣ በቃ እንግዲህ የመጀመሪያ ሰው ብሎክ በምን ይቅርታ ይጠይቃል አልገባኝም እኔ በእኔ የመጀመሪያ ጊዜ ሰው ብሎክ አደንቃለሁ እግዚአብሔር በሚያውቀው አደንቃለሁ ምክንያቱም መሰለኝ ሌላ ቤት ኮኛ አይተናል በጣም ብዙ ቦታ ገብቻ አይቻለሁ እንዴ እግዚአብሔር በሚያውቀው ነው የምላችሁ ሰው እኮ ሲያባረን አይተናል እንዴ እንደገና ሐሳብ ገና ሳንጨርስ ነው ሰው የሚያባረው ይስል መቆየት እውነት እግዚአብሔር ዘመንን ይባርክ እኔ ፓፓ በጣም ደስ እሱማ አሁን እስቲ መዝሙር ሰላም ብያለሁ ቤንጃሚን ሰላም ብያቸዋለሁ ሁላችሁንም ሰላም ብያቸዋለሁ መዝሙሩ ይደገም የምትሉ እስቲ አንድ ቁጥር ጻፉ ኮሜንት ላይ አርነትን የያዘው የከርከሮ መንፈስ ነውና ቤንጃሚን አንደኛ ሰውነት በቅድም አሳይተን አስፈራርተናል አሁን ደግሞ በዝማሬ ልታስፈራራን ትፈልጋለህ አሁን እስቲ አው መዝሙሩ ይደገም የምትሉ አንድ ቁጥር ጻፉ ወይ ቤንጃሚን ወይ አሁን ሐሳብ ላይ መዝሙር አንፈልግም ፓፓ አሁን አንፈልግም ይዘምርልናል ዘምረካል ተመችቶናል በቃ ኤው አንድ ቁጥር የጻፉ እኮ ነው በጊዜ የተጻፈ ነው በአማርኛ የተጻፈ ነው መዝሙሩ ይደገም ያሉ ነው ማን ድገም ምን ነው የሚለው መዝሙሩ ቤንጃሚን በሰው ሰላም ለኪ ያለን ሰላም ለኪ ያለን አርና ወርቁን ስታስማማ የገብርኤል ድምጽ ተሰማ የመላኩ ድምጽ ተሰማ የገብርኤል ድምጽ ተሰማ ውሃ ስትቀጂ ክንፉን ያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምጽ ተሰማ የመላኩ ድምጽ ተሰማ የገብርኤል ድምጽ ተሰማ የምስራቹን ቃል ሚስጥር ተሸክሞ ገብርኤል ተላከ ሊያረጋጋት ከርሞ እርጋታ ተሞልታ ነገሩን መርምራ የመላኩን ብስራት ሰማችው በተራ ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምጽ ተሰማ የመላኩ ድምጽ
ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ አሎ ኢንተርኔት ቤንጃሚን ያወራ ነው ቤንጃሚን እየዘመረ ነው ቢኒ ወይ እንዴት ነህ እኔ አለን እግዚአብሔር ይመስገን እንዴት ናችሁ እየዘመረ ምንም ማታረግለት አሁን መጀመሪያ ጊዜ ዘምር የነበረው መዝሙር በጣም ቤንጃሚን ቃለ ሕይወት ያስተምራል አሜን አሜን ይውት አድርገው አሬምለ ተው እንጂ ተው ተረጋጉ አቤት አቤት ዮሐንስ ጥያቄ ልጠይቅ ዘምረ ስለጨረስክ ዝማሬም ላይ የገባሁት መጀመሪያ ዮሐንስ ወይ ቢኒ ዝማሬ መላእክትን ያሰማልን በል መጀመሪያ ዝማሬ መላእክትን ያሰማልን ችግር የለም አዎ ቀጥለ ደግሞ ያንተ ሃይማኖት ይከተላል ዝማሬን ይቀበልልህ በል ማን ነው የሚቀበለው እግዚአብሔር ነው የሚቀበለው ይቀበልልህ በል ለእግዚአብሔር ነው እንደ ዘመርከው ዝማሬን ይቀበልልህ በል ማርያም ትቀበልልህ በል ዝማሬን ማርያም ትቀበልልህ በል ዝማሬን ማርያም ትቀበልልህ በል ዮሐንስ ዝማሬን ማርያም ትቀበልልህ በል ማርያም ዘምረ እንዴት ማርያም ትቀበልልህ በል ሚውት አድርገው አንዴ አይ ማርያም ትቀበልልህ በል አይደለም አልልም ግን አንዴ ማርያም ትቀበልልህ በልና እናወራለን ቆይ ግን ቤንጃሚን መዝሙር ድነት በክርስቶስ ብቻ ሚውት አድርገው ዮሐንስ አንዴ ማርያም መዝሙርን ዝማሬን ትቀበልልህ በል ማርያም አምላክ ናት ወይ ትቀበልልህ ማርያም ዝማሬን ትቀበልልህ በልና ጥያቄ ትጠይቅኛለህ መልስልሃለሁ እሱ እኮ ነው ጥያቄ ሆነ ቢንቢኒ ይኖ እኮ በትክክል እናንተ ዝም በሉ ነው ዮሐንስን የጠየኩት ነው ዮሐንስ ማርያም ድንግል ማርያም ዝማሬን ትቀበልልህ በል ልትቀበል እኮ አምላካዊ ኢሴንስ ባህሪ ሊኖራት ይገባል አይደለም በል ያልኩ እኮ ነው ትእዛዝ ያስተላልፍኩ ነው አታናገር ቤንጃሚን በእናትህ አትሰግድ መዝሙር ማመስገኛ እንጂ አንዴ ስማኝማ ዝማሬን ትቀበልልህ በል ማርያም ከዛ ትጠይቀኛለህ ሰማለሁ ላትቀበል ለምን ትቀበልልህ በል እሷ ትቀበል ይሄንን ዝማሬ ማርያም ዝማሬን ትቀበልልህ በል በልና ከዛ ኋላ የትኛውንም ጥያቄ ጠይቀኝ መልስልሃለሁ ትቀበል ምለው አትቀበልም ነው እኮ ትቀበል ምንድነው ማርያም በልሽ አንዴ ማርያም አትሰግጣ በሰላም አውራ ድንግል ማርያም በልስቲ ቤንጃሚን እኔ ድንግል ማርያም እኔ ብዬላለሁ አንተ ድነት አንዴ ተረጋጋ ድነት ተረጋጋ ድንግል ማርያም ዮሐንስ ድንግል ማርያም ቢል ወይ ድንግል ማርያም ዝማሬን ትቀበልልህ በል ድንግል ማርያም ዝማሬን አትቀበልህም ድንግል ማርያም ዝማሬን ትቀበልልህ በል ድንግል ማርያም ዝማሬን አትቀበልም ትቀበላለች እኮ ተቀብላለች ከዚህ በፊትም ዘምሬያለሁ ለክብሯ አሁንም ገና ዘምራለሁ ግን አንተ ከመጽሐፍ ቅዱስ እንደምትቀበል ዝማሬ ትቀበልልህ በል እስቲ አንዴ ለምን ከበደ ድንግል ማርያም መዝሙርን አትቀበልም ትቀበላለች ተሲ አሳየኝ ከመጽሐፍ ቅዱስ ለሷ የተዘመረ አንተ ለምን እንደዛ ማለት ከበደ ከዛ ጥያቄን ትጠይቀኛለህ መልስልሃለሁ የከበደ መጽሐፍ ቅዱስ ላይ ስለሌለ ጥያቄ ሆኖብኝ ነው ዮሐንስ መጽሐፍ ዘምሬ ነበር አይደል አይ መዝሙር ዘምሬ ነበር አይደል እናንተ የአምላክ እናት ድንግል ማርያም እኮ መዝሙር ዘምሬ ነበር ዮሐንስ መዝሙር ዘምሬ ነበር ገብረ ስላሴ መዝሙር ዘምሬ ነበር አንዴ ዮሐንስ ማን ነው መጠራለ ለገብረ ስላሴ ቤንጃሚን እንደገና ዘምር አምላኪ እያልን ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ
ተሰማ የገብርኤል ድምፅ ተሰማ ውሃ ስትቀጂ ክንፉን ያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ የምስራቹን ቃል ሚስጥር ተሸክሞ ገብርኤል ተላከ ሊያረጋጋት ቀድሞ እርጋታ ተሞልታ ነገሩን መርምራ የመላኩን ብስራት ሰማችው በተራ ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ ድገሞ ቤንጃሚን ድገሞ አንዴ አሚን እያመለከት ነው ማለት ነው አይደል ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ ውሃ ስትቀጂ ክንፉን ያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ የምስራቹን ቃል ሚስጥር ተሸክሞ ገብርኤል ተላከ ሊያረጋጋት ቀድሞ እርጋታ ተሞልታ ነገሩን መርምራ የመላኩን ብስራት ሰማችው በተራ ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ ቤንጃሚን ድገሞ አንዴ ድገሞ ወርቅና ሐሩት ተሰማ የሚለው ነጋዴ ነበረች መጀመሪያ ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ ውሃ ስትቀጂ ክንፉን ያማታ
ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ ሰላም ለኪ መለኪ ያለ ሐርና ወርቁ ስታስማማ የገብርኤል ድምጽ ተሰማ የመላኩ ድምጽ ተሰማ የገብርኤል ድምጽ ተሰማ የምስራቹን ቃል ምስጢር ተሸክሞ ገብርኤል ተላከ ሊያረጋጋት ቀድሞ እርጋታ ተሞልታ ነገሩን መርምራ የመላኩን ብስራት ሰማችው በተራ ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምጽ ተሰማ የመላኩ ድምጽ ተሰማ የገብርኤል ድምጽ ተሰማ ሶፊየት ገባ ቤንጃሚን ድገሙ አንዴ ይደገም አሪፍ ነው አንዴ ድገም መልስ የለም ወንድማችን ቤንጃሚን ነጋዴ ነው መልስ ሰላም ለኪ ያለ እግዚአብሔርንም ሰላም ለኪ ያለ ስታስማማ የገብርኤል ድምጽ ተሰማ የመላኩ ድምጽ ተሰማ ክንፉን ያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምጽ ተሰማ የመላኩ ድምጽ ተሰማ የገብርኤል ድምጽ ተሰማ ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምጽ ተሰማ የመላኩ ድምጽ ተሰማ